የሰማችውን ማመን አቃታት። ፋዘር እንዲያረሳ አውቆ እያስመሰለና ድራማ እየሰራባት እንደሆነ አወቀች። ዛሬም በጣም ነው የደነገጠችው። አፏን ይዛ ነበር የቀረችው። ፈለቁ ትመጣለች ማለት ነው እና እንግዲህ ሁሉንም ነገር መናገር አለብህ አባዬ እያለች ካሌብም ፋዘርም ቀላል እናገራለሁ እንዴ እና እንደዛ ስትጫወትብኝ እንደነበረው በሙሉ ሁሉንም ነገር ነው መነግራት እያለ ሲያወራት ቲና ተደብቃ እያዳመጠች ነበርና የሰማቸው ማመናቀቷት አፏን ይዛ ቀረች። ከዚህ በኋላ ካሌብና ቲና ምንም ማድረግ አይችሉም። እውነት ትመነምናለች እንጂ አትበጠስም። ከዛሬ ነገ ቤቱን ይፈርምልኛል በእጄ አስገባለሁኝ እያለች በጉጉት ስትጠብቀው የነበረው ጊዜ አሁን ከንቱ ድካም እንደሆነ ገብቷታል። እና ቲና አሁን ፋዘርን የሆነ ነገር ማድረግ አለብኝ እያየሁትማ ቤቴን ማጣት የለብኝም እያለች ትኩረቴን በሙሉ ፋዘር ላይ ነው የማደርገው እያለች እየፎከረ ትገኛለች። ዳኒም ታዲያ እንደዚህ ነው የሚያምርብሽ፣ አግዝሻለሁኝ፣ እንደዚህ ተጋግዘን እንጂ ብቻሽን የምታደርገው ነገር የለም እና ምንም ነገር ለማድረግ ስትሞክሪ እኔን ማናገር አለብሽ በማለት እንግዲህ ዳኒና ቲና ስራቸውን ለመስራት ተስማምተዋል። ፋዘርንም ሊያደርጉት ነው፣ መድኃኒት ሊያበሉት ነው ወይስ ልክ እንደ ቲና ሊያግቱት ነው? ብቻ ገና እቅዳቸውን አልተናገሩም። ነገር ግን ትኩረቷን በሙሉ ፋዘር ላይ ለማድረግ ፈልጋለች። ይሁንና የካሌብና የትሁት እንዲሁም የፋዘር ቅርቲም ሊከሽፍባቸው ነው። ለምን ብትሉ ውሸት እያስመሰለ ፋዘር እያስመሰለና ድራማ እየሰራ መሆኑን ቲና ደርሳበታለች ማለት ነው። የሚያሳዝነው ነገር ደግሞ ይሄ ነው። ለምን ሰዎቹ ቤት ውስጥ እያለች ቲና ቤት ውስጥ እያለች እንደዚህ አይነት ወሬ ማውራት አልነበረባቸውም። ነገር ግን አንድ ጊዜ ተሳስተዋል። ከዚህ በኋላ ምንም አይነት ድራማ አይኖርም ማለት ነው። ለምን እውነቱን ወጥቷል። ምናልባችም ደግሞ ቲናም ደግሞ ለብቻዋ ድራማ ልትሰራ ትችላለች፣ አይታወቅም ማለት ነው። ልክ ማጣቅ መስላ ያልሰማች መስላ ድራማውን ልትተውን ትችላለች። ወይም ደግሞ ተደናግጣ ምንድን እውነት ታስታውሳለህ እንዲያባየ ብላ ፊት ለፊትም ልትመጣ ትችላለች። ብቻ ያው እያዳመጠች እያለ አፏን ይዛ ነበረ የቀረችው እና አፏን እንደያዘች ነበረ ቪዲዮ ያለቀው። ትሁት ከዛ ቤት መውጣት አለባት እያለችም በምትልበት ሰዓት እንግዲህ ሁሎችም ተመካክረው ትሁት ይቅርታ እንዲጠይቋትና ከዛ ቤት እንዳትወጣ አድርገዋት ነበረ። ቲና ልጅ እንዳረገዘች ነበር የሚያውቀው ዳኒ። ቲና እንግዲህ ሁሎችንም ነው የሸወደቻቸው። ዳኒዝም ሳይቀር ነበር የሸወደችው እና ልጁ ወረደ ብያቸዋለሁ በምትለው ሰዓት ዳኒም በጣም ነበር የደነገጠው። ልጁ ወረደ እንዴ በሚላት ሰዓት እንዴ ኧረ እባክህ እኔ እኮ አላረገዝኩም ትለዋለች። እንዴ አርግዣለሁኝ ልጅ ልወልድልህ ነው ያላልሽኝም ነበር ወይ በሚላት ሰዓት እኔ እኮ ልፈትንህ ነበር እንጂ የእውነት አርግዣ አልነበረም ነው ያለችው። እንደዛ አርግዣለሁ ባልኩበት ሰዓት ግን አንተም ደስተኛ አልነበርክም ብላ ነበር የመለሰችለት። ምክንያቱም ይሄ ሰው ያፈቅረኛል ይወደኛል ወይስ አይወደኝም፣ ልክ እንደ አንዳንድ ወንዶች አርግዣለሁ ሲሏቸው እንደሚሄዱት ወንዶች ነው ብላ ልትፈትነው ነበር እንደዛ ያለችው። ቢሆንም ግን እሱም ደስተኛ አይደለም፣ ሌላ ፍቅረኛ አለው። ቲናን ለመጠቀምና ገንዘብ ፈልገው ነው የመጣው እንጂ እውነት ወዷትና ፍቅሯትም አይደለም። ቢሆንም ግን ያኔ ማረገዝኩ ስትለው ደስ አላለውም ነበረ። በእርግጥ ደግሞ የፈለገውን እስከሚያገኝ ድረስ ደግሞ መታገስ ስለነበረበት ነበር አረገዝኩ ስትለው ያው ደስ ባይለውም እሺ ብሎ የተቀበለው። ዳኒ አይኑን በጨው አጥቦ ካሌብ በጣም አዝኜብሃለሁኝ እህቴ ማለት እኮ ያንተም ማደራ ናት ሲለው፣ ካሌብም እንግዲህ ትንሽ ላበሳጨው ብሎ ዳኒን እኔ የምልህ ዳኒ እህትህ ግን ትክክለኛ እህትህ ናት እንዴ የሚል ጥያቄ ነበር የጠየቀው። ዳኒም ታዲያ እንዴ ምን ማለት ፈልገህ ነው ይለዋል። ካሌብም አይ እንደዛ ማለት ሳይሆን እውነት ያክስትህ ልጅ ናት ወይስ ያጎትህ ልጅ ናት ወይስ ትክክለኛ እህትህ ናት ለማለት እኮ ፈልጌ ነው ይለዋል። እና ካሌብም እኮ ነግሬህ ነበር እኮ ካሌብ ይለዋል ዳኒ። ካሌብም አዎ እሱማ ነግሬህ ነበረ፣ ነገር ግን እኮ ግራ ገብቶኝ እኮ ነው ይለዋል። ዳኒ ግን ምንድን ነው ግራ የገባህ ነገር? አንተ እኮ በቃ የምልህን ነገር ያለ መስማት ነው የመሰለብህ። እና ካሌብም ታዲያ ከትሁት ጋር እኮ ተጣልተው ነው በሚለው ሰዓት ዳኒ ምን የምልህ ከትሁትና ከቲና ማን ነው የሚበልጥብህ በሚለው ሰዓት ያለ ማስነቃት እንግዲህ ካሌብም ቲና ናት የምትበልጥብኝ ይለዋል። እና ቲና ትበልጣለች፣ ነገር ግን ትሁትም ቢሆን ትደብደብ የሚል እኮ ህግ የለም ይለዋል። ማለት በእርግጥ ካሌብ አሁንም ልቡ ቲና ጋር ማለት አልቆረጠለትም። አባቴ እንደዛ ሰቃይታለች ብሎ
ሊተዋትና ሊፈታት አልቻለም፣ አይችልም፣ ይወዳታል ማለት ነው። ዳንም ታዲያ ይሄ መፍትሄ ምንድን ነው በሚለው ሰዓት ካሌብም መፍትሄውማ ሁላችንም ከቤት መውጣት ነው መፍትሄ ያለው፣ ሌላ ምን መፍትሄ አለ ብሎ ይለዋል። ነገር ግን ያው በመጨረሻም ደስ የሚለው ነገር ሁሎችም ከቤት ሳይወጡ ቀርተዋል። መጨረሻ ላይ ግን ሌላ ትልቅ ችግር ተፈጥሯል ማለት ነው። ቴና ሁሉንም ነገር አውቃለች። ፋዘር እየሸወዳትና ድራማ እየሰራ መሆኑን ከራሷ እንደ ቤት ሰምታለች። እንግዲህ ቀጣይ በክፍል 22 ምንድን ነው የሚፈጠረው የሚለውን ነገር ነው እንግዲህ የምንሰማው የምናየው ማለት ነው። ዳንም ታዲያ የሌባ አይነ ደረቅ መልሶ ልብ ያደርቅ በሚል ሰዓት እንግዲህ እሱ እንደፈለጋቸው፣ ነገር ግን እህቴ ስትጎዳ ማየት አልፈልግም የሚል ነገር ነበር ለዳኒ የነገረው። ድንቄም እህት ትሁት ታዲያ ሻንጣዋን ከሻሽፋ አባዬ ልሄድ ነው ብላ ስትመጣ ፋዘርም በምንድን ነው የምትሄጁ ይላታል። ትኬት እንደቆረጠችና መናኸሪያ አካባቢም አክስት እንዳላት እንደውም እዛ ድሬ ነገ ጠዋት እሄዳለሁ ትለዋለች። እሱ ግን ቲና ግን ይገባሻል፣ ለጥፋትሽ ይገባሻል ስትላት ፋዘር ግን እኔ በአውሮፕላን ትኬት እቆርጥልሻለሁ በባስም አትሄጂም አገሩ ሩቅ ነው ይላታል። ቲና ትደናገጥና ወረር ያደርጋታል። እንዴት በአውሮፕላን ትሄዳለች? ይሄ ሁላ ብር ለትሁት ሊሰጣት ነው ወይ ብላ እንግዲህ በቅናት ነበር እንደዛ ያንጨረጭራት። ነገር ግን ፋዘርም ምንድነው ችግር አለ እንዴ ቲና ይላታል። እሷም ደንገጠትልና አረ የለም። ፋዘርም ታዲያ እና ደግሞ ገንዘብም አልሰጣውሽም ይላታል። ካሌብም አይ ደሞዟን እኮ እኔ ከፍላታለሁኝ እኔ ያስገባላታለሁኝ ብሯን ይለዋል። ፋዘር ግን ውለታ ስለማይረሳ የሰራቸው ስራ በገንዘብ የሚተመን አይደለም፣ ነገር ግን እኔው ራሴ አስቤ አስገባላታለሁ ይላል። እውነት ለመናገር የሰው ልጅ የሰው ነፍስ በገንዘብ አይገዛም። ከአንድም ሁለቴ ሶስቴ ብዙ ጊዜ ፋዘርን ከጉዳት አድናቸዋለች ትሁት። እናም ለዛ ነው የሰራችው ስራ በገንዘብ አይተመንም ብሎ የተናገረው ፋዘር ግን ጀግና ነውና የኔን ህይወት እዚህ ድረስ እንድትቀመጥ ወይም እዚህ እንድደርስ ያደረገችኝ እሷ ስለሆነች አንዱን ከአንዱ የሚበልጥ የለም እና እሷ ስትወጣ ሁላችሁም ትወጣላችሁ ብሏል። እንግዲህ ደስ የሚለው ህግ በጣም ነው ደስ ያለኝ እዚህ ላይ ሲናገር ፋዘር። ምክንያቱም እሷን አስወጥተው እሷ ቲና እንደፈለገች ልትሆንና እንደፈለገች ፋዘርን ለማንገላታት እንዲመቻት ነው እንግዲህ ትሁት ከዛ ቤት እንድትወጣላት የምትጥረው። ነገር ግን አልተሳካላትም። ተወጣ ሄደች ሀገሯ፣ እናንተም ከቤት ትወጣላችሁ የሚል ህግ ነበረ የተደነገገባቸው። ነገር ግን ቲና እንዴት ብዬ እወጣለሁ ከዚህ ቤት ብዙ ነገር የሆንኩለትን ስንት ውጣ ውረድ ያየሁበትን ቤት እንዴት ለቅቄ እወጣለሁ ብላ እንግዲህ እዛው ትሁትን ይቅርታ እንዲጠይቁ አድርገው ሁላቸውም ከዛ ቤት እንዳይወጡ ሆነዋል። ካሌብ ግን ለምህኛት እንዲሆነ ብሎ አባዬ እኔ ከዚህ ቤት መውጣት አልችልም፣ ቤት አላገኘሁም ሲለው ፋዘርም አይ የሆነ ጓደኛዬ ቤት አለ እዛ ትሆናላችሁ ነበር ያለው። ፋዘርም ታዲያ ካሌብም ያው ደህና ቤት ውስጥ ነው መኖር የምፈልገው ነበር ያለው። እና ፋዘርም ምን ጨነቀህ ታዲያ ብሩ ጭነቀህ እንጂ ደህና ገቢ ካለህ እና ደሞዝ ካለህ መርጠህ መከራየት ትችላለህ ነበር ያለው ማለት ነው። አይገርምም? ለምን ብትሉ ካሌብ ፋዘርን በጣም ነው ያበሳጨው፣ በጣም ነው ያናደደው። ምክንያቱም ልጁ ያንተ አይደለም ሲጀመርም አላረገዘችም እያለው እንዴት እንደዛ ትለኛለህ ሲለው ነበር አባቱን። እሱ ያንን እኔን እያሰቃየች ነበር፣ ውሃ እየደፋችብኝ፣ ምግብ እየለቀለቀች፣ ብዙ ነገር አድርጋኛለች፣ ሆስፒታል አትወስደኝም ብሎ ይህን ሁሉ ነገር ነግሮት እንደገና ለቲና ጠበቃ ሲሆን ካሌብ ትንሽ ያበሳጫል፣ ያው ድራማ ቢሆንም እና ፋዘርም ገቢህን ታውቃለህ በሚለው ሰዓት ካሌብ በጣም ነበር ይደነገጠው። እንዴ ገቢ ሲለው እና ታዲያ የድርጅት ገንዘብ እንደወዙ ዝም ብሎ የምትወስድ መሰለህ እንዴ የሚል መልስ ነበር የመለሰለት ፋዘር። እና በመጨረሻም ካሌብም ተስማምቶ አባዬ እንወጣለን ሲል ትሁት ቲና ካሌብ አለች፣ ደነገጠች እና ማለት ነው የሰው ገንዘብ ላይ ሙጭጭ። ካሌብም ታዲያ ዝም በይ አንቺ የሚል መልስ ነበር የመለሰው። ምክንያቱም በአንቺ ጥፋት ነው ሁላ ነገር የመጣብኝ እያላት ነው እንግዲህ። እና ትሁትም እንዳትሄድ ተደርጋለች። በመጨረሻም ፋዘር ልብስሽን ይዘሽ ወደ ውስጥ ግቢ ትሁትዬ ብሏታል። ትሁት ማለት ልጅ ናት። ካሌብ እኔ እኮ ልጅህ ነኝ፣ እሷ ደግሞ
ሰራተኛ ናት ሲለው እንግዲህ ፋዘር እንዴት እንደዛ ትላለህ? ተውት ማለት እኮ ነፍሴን ያዳነች ልጅ ናት የሚል መልስ ነበር የመለሰለት። ለማንኛውም ክፍል 22 ምን ይፈጠራል የሚለውን አብረን የምናይ ነው የሚሆነው። ምክንያቱም ቲና ሰምታለች፣ ቲና ሲያወሩ ሰምታለች፣ አባትና ልጅ ማለት ነውና ምንድነው ምን አይነት ነገር ይፈጠራል? አሁንም ሌላ ድራማ ፈጥረውን ውሸት ነው የሰማሽው ነገር ይሏታል ወይስ እውነቱን ይነግሯታል የሚለው እንግዲህ በክፍል 22 በጉጉት እንጠብቃለን። ቲና ለፋዘር ሌላ ወጥመድ እያዘጋጀች ነበረ። ነገር ግን በአሁኑ ድንጋጤ ራሷ ሆስፒታል ትገባለች ብዬ ነው የማስበው ማለት ነው። የባለፈውም ፋዘር ቆሞ ስታይ በጣም ነበር የደነገጠችው፣ እስከምትታመም ድረስ ደርሳ ነበር። የአሁኑም ደግሞ ማስታወሱን ስታቅና ድራማ እየሰራ መሆኑን ስታቅ ፋዘር ቲና ምን ይውጣታል? ከዚህ በኋላ ፋዘር ዳኒና ቲና ባንድ አይሆኑም፣ እርግጠኛ ነኝ ማለት ነው። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮችም እንደዛው ላይክ እና ሼር ማድረጋችሁን አትርሱ። መልካምነት ለራስ ነው።